ሰላም ቤተሰብ እንደምን አላችሁ? በጽናት መሸለም የሚል ርዕስ ዛሬ እናያለን ማለት ነው። እንግዲህ ጸንተን መሸለም ወይም በጽናት መሸለም ይላል ማለት ነው። ይሄ እንግዲህ ምንድነው? ጽናት በብዙዎች ዘንድ ክፍተት ሆኖ በብዙዎች ህይወት ጎደሎ ሆኖ የሚታየው ጽናት ነው ማለት ነው። በእያንዳንዳችሁ አእምሮ ወደ ራሳችሁ ተመልከቱና የጎደላችሁን ነገር ስትመለከቱ አንደኛ የሚሆነው ምንድነው? ጽናት ነው። የሆነ ግብ ታወጣለህ፣ የሆነ ዓላማ ታወጣለህ፣ የሆነ መዳረሻ ታበጅና ነገር ግን የመጽናት ኃይል፣ የመጽናት ስልት፣ የመጽናት ሁኔታ አይታይም ማለት ነው በብዙዎች ዘንድ ማለት ነው። ይጀምራሉ፣ ያቋርጣሉ፣ የሆነ ነገር ላይ ይገባሉ፣ ይወጣሉ። ልክ በዚህ መንገድ ህይወታቸው የተመሰረተ ይሆናል ማለት ነው። ነገር ግን በጽናት መሸለም የሚል ርዕስ ያመጣሁት ከዚህ አንፃር ነው ማለት ነው። እንግዲህ እስከ መጨረሻው የጸና ሰው የሚፈልገውን ነገር ያገኛል ማለት ነው። እስከ መጨረሻው የቆየ ሰው፣ እስከ መጨረሻው የተከተለ ሰው፣ እስከ መጨረሻው ጸንቶ የሚሰራውን ስራ በጽናት የተከተለ ሰው መጨረሻው ያማረ እንደሚሆን ይታወቃል። ብዙ ሰዎች ግን የሆነ ነገር ቶሎ ፍሬ አላፈራላቸው ሲል፣ የውጤት የሆነ ነገር አላመጣላቸው ሲል ወደ ኋላ ይመለሳሉ። ጽናት የሚባለውን ነገር ይረሱታል። አይ ይሄ ውጤት አላመጣልኝ መመለስ ነው ያለብኝ ይላሉ። በዛ ይመለሱና ሌላ ነገር ይጀምራሉ። አሁንም ያን የጀመሩትን ትተው ደግሞ ወደ ሌላ ይሄዳሉ ማለት ነው። ነገር ግን እኛ ምን እናደርጋለን መሰላችሁ? መጀመሪያ አነጻጽረን ምን እንደምንፈልግ ለአእምሮአችን ከነገርነው ካስገነዘብነው በኋላ ምንፈልገውን ነገር በጥንቅቅ አድርገን ማወቅ አለብን። አውቀንም ማስፈር አለብን በወረቀት ላይ። ይሄን ካረግነ በኋላ ምንድነው ዛሬ ምን ላድርግ፣ ዛሬ ምን ልስራ፣ ዛሬ ምን ላከናውን የሚለውን ነገር ይዘን ከዛሬ ጀምረን እስከ መጨረሻው ወይም እስኪሳካ ድረስ መሄድ መቻል ትልቅ ለውጥ ሊያመጣ የሚችለው ማለት ነው። ስለዚህ ዛሬ በጽናት መሸለም የሚለውን ርዕስ ያመጣሁት ምንድነው? ጸንቶ የሚፈልገውን ነገር ማግኘት እንደሚችል ማንኛውም ሰው ግቡን እስከ መጨረሻው ማግኘት እንደሚችል የጸናበትን ፍሬ ማፍራትና መብላት እንደሚችል ዛሬ ላስገነዘባችሁ መጥቻለሁ ማለት ነው። ስለዚህ የዚህ ምርጥ ተስማሚ የሚሆን አንድ ምሳሌ ልንገራችሁና ከዛም በኋላ እንቀጥላለን ማለት ነው። የሆነ ጊዜ የሆነ ገበሬ ነውና በአካባቢው ወይም በሰፈሩ እየኖረ ያለ ሰው ነው። ብዙ ገበሬዎች አብረውት ይኖራሉ እና የሱ ያለው ምንድነው? 1 ሄክታር መሬት ነው የሰውየው ማለት ነው። ይሄን 1 ሄክታር መሬት ይዞ ያርሳል፣ ይቆፍራል፣ ይዘራል፣ ያጭዳል፣ ከዛ ያስገባል። ነገር ግን ሁሌ ስለማይበቃው ይሄ 1 ሄክታር ላይ የወጣው መሬት ለኑሮ ስለማይበቃው ምን ያደርጋል? በጣም ይራብ ነበር። ስለሚራቡ ይሸቅል ነበር። ሸቅል የሚባል አለ። ከዛ እየሸቀለ ልጆቹን ያስተዳድራል። 3 ቤተሰቦች አሉት። ከሚስቱ ጋር 4 እሱ 5 ናቸው ማለት ነው። ከዛ እነዚህን ቤተሰቦች የሚያስተዳድርበት ሲያጣ የቀን ስራ ይሰራል፣ ፌርማታ ይሰራል። ወደ ከተማ ወጡ የተለያዩ ነገሮችን እያደረገ በገጠር ላይ ያሉ ሀብታሞች የሚያሰሩትን ስራ እየሰራ ልጆቹን ያስተዳድራል ማለት ነው። ከዛ ይሄ ነገር በጣም ሰለቸው፣ በጣም አስጠላው። እስከ መቼ ነው እኔ እንደዚህ መሆን? እስከ መቼ ነው እኔ የሰው ሸቀላ ሆኜ የምኖረው? እስከ መቼ ነው የሰው ህልም እያስፈጸሙ የምኖረው ብሎ ያስብና የሆነ ሐሳብ በአእምሮ ላይ ይመጣለታል። ልክ ቁጭ ብሎ የሆነ ሰዓት ላይ እያሰበ ያለ የሆነ ሐሳብ ቅንጭብ ቢልና ምን አሰበ መሰላችሁ? እኔ ይሄን 1 ቃዳ ወይም 1 ሄክታር መሬት ሁሌም እያረስኩ ከምበላ የሆነ ነገር ልትከልበት ይልና ያስብና ቅርቃሃ ልትከል ይላል። ቅርቃሃ ልትከልና ይሄ ቅርቃሃ ሲደርስ ምን ማድረግ አለብኝ? ሽጬ ችግር ማለፍ አለብኝ። ይሄን ችግር ማለፍ አለብኝ። ይሄን ቅርቃሃ እንደዚህ ሲሸጠው ብዙ ያወጣል። ስለዚህ ሁሌም እያመረቱ ምን ምርቱ መሸቀሌ ላይቀር አሁን ምን ማድረግ አለብኝ? ይሄን መትከል አለብኝና ቁርጥ ብሎ ይነሳና ምን ማድረግ አለበት? መጀመሪያ ራሱን ማሸነፍ አለበት። በቃ ይሄ አላማዬ ነው፣ እስከሚፈልገው ጊዜ ይውሰድ፣ ይሄን ቅርቃሃ ተክልና ከዛም በኋላ ያን ሽጭ ነው እንተዳደር። እስከዚያ ዞሮ ሸቃላ እየሸቀሉ ልጆችን አበላቸዋለሁ፣ ሚስቴ ምን እንሰራለን እንሸቅላለን፣ ልጆችን ግን እናስተዳድራለን ብሎ አሰበ። ከዛ በኋላ ይሄንን ከራሱ ጋር ተማመነና ለማን ማውራት አለበት? ለሚስቱ መናገር አለበት፣ ለቤተሰቦቹ መናገር አለባቸው። ከዛም በኋላ ሰበሰባቸው። ኑ ስብሰባ ላይ ዛሬ ሁላችሁንም እንፈልጋችኋለሁ አለ። ከዛም በኋላ ሚስቱንም ልጆቹንም ቁጭ አደረገና ስሙ ልንገራችሁ፣ እኛ ሁሌ እየተራብን
ከዚህ መሬት ላይ የሚወጣው በጣም ውስን ስለሆነ ምርቱ ቢያንስ ግማሹን የአመቱን ግማሽ እየተራብን ነው የምንሄደው። ስለዚህ ይህን ራብ ለመውጣት እኔ አንድ ነገር አስቤያለሁ። ይህን ራብ ለማስቆም አንድ ነገር አስቤያለሁ። ይሄም ምንድነው? ያለንን መሬት በሙሉ እንረስና ቅርቃሃ እንትከል። ከዛም በኋላ ቅርቃሃው በአመት ወይም በሁለት አመት እየተሸጠ ብዙ ነገር ማድረግ ይችላል። አንድ ቅርቃሃው ከወጣልን በኋላ ሁሌም እየሸጥን መብላት መጠቀም። ስለዚህ ዘና ብለን እንኖራለን። ከዚያ በኋላ ሀብታም እንሆናለን። እዛ በኋላ ሲላቸው ሚስቱ እንዴት ይሆናል ብለህ ነው? ሁሌ ሸቅል ይሆናል ብለህ ነው? ባይሆንስ ይሄ ቅርቃሃ ባያፈራስ ባይወልድስ አለች ስትል ግድ የለሽ ማለት ቆረጠ። ልጆቹን ማሳመነ፣ ቤተሰቡን ማሳመንና ሚስቱን ማሳመንና ምን አረገ? ቀጥታ ቆፍሮ መትከል ጀመረ። ቅርቃሃ አንዱን ሄክታር መሬት በሙሉ ተከለና ኮምፖስ አድርጎ ውሃ ማጠጣት ጀመረ። ይሸቅላል፣ በትርፍ ሰዓት ውሃ ያጠጣል። ይሸቅላል፣ ልጆቹ ምኑ ውሃ ያጠጣሉ። በደንብ ሲያጠጣ አንድ አመት ሙሉ ሲቆይ ይሄ ቅርቃሃ ሳይወልድ ቀረ። በስመ አብ! ይሄ ቅርቃሃ በአንድ አመቱ ይወልዳል ያለው ቅርቃሃ ሳይወልድ ቀረ። ከዚያም በኋላ ተደናገጠ ቤተሰቡ። እንዴት ነው ይወልዳል ያልነው ቅርቃሃ ሳይወልድ ቀረ? ከዛ በኋላ እሱ ግን በጽናት ቀጠለ። አሁንም ማጠጣት፣ ውሃ ማጠጣት፣ አሁንም ኮምፖስት ያደርጋል፣ አሁንም የተለያዩ ነገር እንክብካቤ ያደርጋል፣ ይኮተኩታል፣ የተለያየ ነገር ያደርጋል። ከዛ 2 አመት ሲጠብቅ በ2 አመቱም ሳይወልድ ቀረ። በስመ አብ! ከዛ በኋላ በጣም ቤተሰቦቹ አረመረሙ። በቃ እንዴት ይሄ ነገር ይሆናል እንዴ? ቢያንስ እንኳን ግማሹን አመት እንኳን ምን ብለው የሚታረሰውን መሬቱ ምናምን ማለት። ከዛም በኋላ በአካባቢው ያሉ ገበሬዎች አረ ምን ነካው ይሄን ገበሬ አሉ። ምን አለ አርሰ ልጆችን ብታበላ የማይጠቅም ነገር ተክለህ እንደዚህ አድርገህ ልጆችን የምታስረብ አንተ እንደዚህ ሆነ የምትሰቀያ። እሱ ግን አልሰማቸውም ነበር እነዚያ ሰው። ከዛም በኋላ መቼም ሰው ክፉ ነው። እስከ ቤቱ ድረስ ይመጡና ምን ያደርጋሉ መሰለህ? አንቺ ምን አይነት ባል ነው? ምን አይነት ውሳኔ ነው የወሰናችሁ? የጎረቤቱ ሰው ማለት ለምን ነው ይሄን ነገር ያደርጋችሁ? እናንተስ በራብ የምታልቁ ለምንድን ነው? አርሳችሁ ማትበሩ ያለውን የወቅቱን እንኳን ጠግባችሁ ማታሉ ብለው ሚስቱን ይፈራፈሩ ነበር፣ ብለው ልጆቹን ይፈራፈሩ ነበር። ከዛም በኋላ ትንሽ ታገሱ ይላቸው ነበር። ከዛ አሁንም በ3ኛው አመት አሁንም ሲያጠጡ አሁንም በ3ኛው አመት አልወለደም ይቅርቃሃ። በጣም በሚገርም ሁኔታ በጣም ተስፋ አስቆራጭ የሰው ትችት አስቡት። ሰው መሳቅ ያደረገው እዚያ በኋላ 3 አመትም ሳይወልድ ሲቀር ሰው ሳቀበት። ምን አይነት ሰው ነህ? ምን አይነት ቆሻሻ ነህ ልጆች የምታስር? ከዚያም በኋላ ሚስቱ አላመነችም። በቃ እኔ እዚህ በኋላ አርሼ ነው መብላት እንፈልግ መሬት ሄዳለች። እኔ ቅርቃሃ የሚባል ነገር እንዳለ ያለች። ከዛም በኋላ ቤተሰቦቿን፣ ወንድሞቿን፣ አባቷን ሰበሰበች መጣችና በቃ ይሄን ሰው አንድ አድርጉኝ ወይ አፋቱኝ አለዚያ ደግሞ አርሶ እንዲበላ ምክር ስጡልኝ አለች። ልጆቹም ተንጫጩበት። አባቴ እኛ እንደዚህ ብለን አስበን ነበር። እኛ የእውነት አንተ ያልህንን ነገር አምነን ቅርቃሃ ወልዶ እዚያ በኋላ ከችግር ተላቀን እንኖራለን ብለን አስበን ነበር። ነገር ግን አልሆነም። ምን ይሻላል? አሁን እንረስና እንብላ። ይሄንን ያለውን ነገር ምን እንንቀለውና አርሰን እንብላ፣ መሬታችንን እናዋጣሉ። ከዛም በኋላ እሱ ምንም አይሆንም ማለት አይሆንም። አንድና አንድ ቅርቃሃው ይወልዳል ጠብቁ ይላል። ብቸኛ ምክንያቱ ማመን ብቻ ነው። ብቸኛ ምክንያቱ ይሄ ቅርቃሃ ወልዶ ችግሩን እንደሚገልለት ብቻ ነበር የሚያምን የነበር ይሰው። ከዚያ ልክ እንደዚህ እየተንከባከበ አሁንም 4ኛው አመት ሲደርስ አሁንም ይሄ ቅርቃሃ አልወለደም። በሚገርም ሁኔታ ማለት አልወለደም። ከዛም በኋላ ልጆቹ ለቅርቃሃው ያላቸውን እንክብካቤ ተው፣ ሚስቱም ለቅርቃሃው ያላትን እንክብካቤ ተወች። እንዲሁም ቦታውን በጎን መቆፈር ጀመሩ እምቢ ሲላቸው። ከዚያም በኋላ ተስፋ ቆረጡ። እሱም በጣም ለመነ እግዚአብሔር፣ ፈጣሪ ሆይ እኔ እንደዚህ አስቤ ነበር፣ ሐሳቤን ሙላልኛል፣ እባክህ አታሳፍረኛል። ከዛ በ5ኛው አመት ይቅርቃሃ አንዱ 10 መውለድ ጀመረ። ይሄን 1 ሄክታር መሬት በሙሉ ቅርቃሃ ነበር የተከለውና ይሄ 10 መውለድ ጀመረ። በጣም ስለተንከባከቡ ምድር ላይ ሲሰራ ነው ከየነው። አስባችሁታል? ቅርቃሃ በባህሪው ምድር ውስጥ ነው ስሩን የሚጨርሰው።
ምድር ውስጥ ነው የሚያድገው። ከዛም በኋላ በፍጥነት ነው የሚያድግ። ከዛም በኋላ አንዴ ከምድር ከወጣ በኋላ በፍጥነት የሚገርማችሁ በሁለት ወር ውስጥ አንድ ቀርከሃ ወይም በ60 ቀን ውስጥ ከእናቱ ያልፋል ማለት ነው። ከዛም በኋላ እንደዚህ ሆኖ አደገለትና ልክ በ6 ወር ውስጥ መቁረጥ ጀመረ። ከዚያም በኋላ በሚሊየን ሸጠ እና ያለውን የተበደረውን ብድር ከፈለ። ያለውን የተበደረውን ችግር የበላውን ችግር አስታገሰ። ከዛም በኋላ የቀርከሃ መውለዱን አላቋረጠ። በጣም ተመችቶት ስለነበረ መውለዱን አላቋረጠ። ከዛ በኋላ በአመቱ ደግሞ አሁን ቆረጠና ከተማ ቤት ሰራበት ገዝቶ። ከዛም በኋላ ልጆቹንና እሱን ወደ ከተማ ይዟል። እንደዚህ ያደረገና ኑሮን አሸንፎ በጣም ሀያል ሲሆን ምን ሆነ መሰላችሁ? የአካባቢው ሰው በፊት ሲተቸው የነበረ፣ በፊት እብድ ነህ እንዴ ሲለው የነበረ፣ በፊት ሚስቱንም ልጆቹንም ሲያታልል የነበረው ሰው ዋው የከሌማ በጣም ጀግና ነው፣ በጣም በጽናት አሸነፈ፣ መልሶ አጨበጨበለት ማለት ነው ያ ህብረተሰብ። ከዚያም በኋላ እንዲሁም ምን አደረገ? የራሱን መሬት እየሄደ መትከል ቀርከሃ፣ ስንዴ ሲዘራ የነበረበትን መሬት ቀርከሃ፣ ጤፍ ሲዘራበትን የነበረበትን መሬት ቀርከሃ መትከል ጀመረ። ከዚያም በኋላ ሁሉም ሰው ተጠቃሚ ሆነ ማለት ነው። እሱን እንደምሳሌ ሆነና ሁሉንም ሰው መጥቀም ጀመረ። አሁን ከዚህ አካባቢ ሁሌም ቀርከሃ ነው የሚመረትበት። በጣም ውጤታማ ናቸው፣ በጣም ምርታማ ናቸው። ይህ ዝም ብሎ አይደለም የምነግራችሁ፣ እውነተኛ ጭብጥ፣ እውነተኛ ታሪክ ነው። ይሄን አደረገና ምን አደረገ? እንደዚህ አድርጎ የራሱንም የቤተሰቡንም ነገር በጽናት ተሸለመ ማለት ነው። በጽናት አገለገለ ማለት ነው። በጽናት ኃያልነቱን አረጋገጠ ማለት ነው። የሱ ብቸኛ ህልሙ እምነትና ቀርከሃው እንደሚወልድ ነበር፣ ወይም ቀርከሃው እንደሚወልድ ማመን ብቻ ነበር። ሌላ ድርድር በህልሙ ውስጥ አላስገባም። ስለዚህ እኛም አሁን ላወጣነው ግብ፣ አሁን ላወጣነው ዓላማ ብቸኛ ነገራችን እምነት መሆን አለበት። ብቸኛ መተማመኛችን ማመንና ህልማችን እንደሚሳካ በተስፋ መጠበቅ ብቻ ነው መሆን ያለበት። ይህን ስናደርግ አሸናፊነታችን ይረጋገጣል። ልክ እንደ ቀርከሃው ሰውዬ ለኛ አልፎ ለአካባቢው ተረፈሱ፣ ለራሱ አልፎ ለልጆቹ አልፎ ለልጆቹና ለራሱ ሲራብ የነበረ ሰው አሁን ግን ምን አደረገ? አካባቢውን ሁላ በሱ ምሳሌ ያበለጸገው ማለት ነው። ስለዚህ እኛም አንድ ትልቅ ነገር ሰርተን እስከሚሳካ በጽናት ስንጠብቀው ለኛ አልፎ ለሌሎቹ ይሆናል ማለት ነው። የኛ ህልም ለብዙ ሰዎች መትረፍ ይችላል። የኛ ዓላማ ለብዙ ሰዎች መሆን ይችላል። ስለዚህ አሁንም እኛ ህልማችንን መጠበቅ አለብን። እስኪሆን ድረስ መጠበቅና ከሆነ በኋላ መሸለም፣ ሽልማቱን ማግኘት፣ ፍሬውን ማግኘት አለብን ማለት ነው። ያ ካልሆነ በህይወታችን ምንም መቼም ይሆን አናሸንፍም ማለት ነው። አሸናፊ ለመሆን ከፈለግ ህልምን ተከትለ እስከሚሆን ድረስ ጸንተህ እስከሚሆን ነገር ድረስ ጠብቅ። ይህን ስታደርግ ነው ያንተ ኃያልነት የሚረጋገጠው ማለት ነው። እመነኝ፣ ይህን ነገር አድርግ። እመነኝ፣ ቁጭ በልና አስብ። አንድ ለህይወት የሚሆን ነገር አውጣ፣ ያን ነገር ተከተል፣ ይሳካል፣ ይሆናል። አመሰግናለሁ። ተመችቷችሁ ከሆነ ላይክ፣ ፎሎ፣ ሼር አድርጉ። በድጋሚ እንድንገናኝ ሳብስክራይብ አድርጉ። አመሰግናለሁ። ባይ ባይ።